እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር። በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ለወጣቶች ብለን የምናዘጋጀው በጉብዝና ወራት የተሰኘው መርሃ ግብራችን ነው። ዛሬ የሁላችንን ልብ የሚያንኳኳ የነፍሳችንን ስውር ጓዳ በሚመረምር እጅግ ወሳኝ ርዕስ ተመልሰናል። እስከዛሬው ለጠፋ ነው ይቅርታ ጠይቃለሁ። ዛሬ ዓለም ከምትነግረን ጩኸት ራቅ ብለን ራሳችንን አንድ ከባድ ጥያቄ እንጠይቅ። ማታ ማታ ክፍላችን ገብተን በራችንን ስንዘጋ፣ ስልካችንን ስናጠፋ፣ ጓደኞቻችን ወደ የቤታቸው ሲሄዱ ከኛ ጋር ብቻውን የሚቀረው ያ ሰው ማን ነው? እኔ ማን ነኝ? በዚህ ዘመን የሰው ልጅ ፕላኔቶችን መመርመር ችሏል። የባህርን ጥልቀት አጥንቷል። የቴክኖሎጂን ጫፍ ረግጧል። ነገር ግን ከሁሉ የሚቀርበውን በውስጡ ያለውን የራሱ ማንነት ማወቅ ግን ተስኖታል። ዛሬ የምንወያየው ስለ ማንነት ቀውስ አይደንቲቲ ክራይሲስ። ቤተክርስቲያናችን ለዚህ ጥያቄ ስለምትሰጠው ጥልቅ ምላሽ እንወያያለን። እስከ መርሃ ግብሩ ፍጻሜ ድረስ ልባችሁን ከፍታችሁ አይምሯችሁን ሰብስባችሁ አብራችሁኝ እንድትቆዩ በፍቅር ጋብዛለሁ። ዛሬ የምንገኝበት ዘመን እጅግ ግራ አጋቢ ነው። በታሪክ ውስጥ እንደኛ ዘመን ሰው ስለ ራሱ ማንነት የተደናገረበት ጊዜ ያለ አይመስለኝም። ጠዋት ከእንቅልፋችን ስንነቃ ጀምሮ ማህበራዊ ሚዲያውን ስንከፍት ዓለም እንዲህ ካልሆንክ፣ እንዲህ ካልለበስክ፣ እንዲህ አይነት ኑሮ ካልኖርክ አንተ ዋጋ የለህም፣ ማንም አይደለም የሚል ጩኸት ታሰማናለች። የማንነት ቀውስ የሚጀምረው እዚህ ጋር ነው። እኛ ሳናውቀው የሌሎችን ሰዎች ህይወት፣ የሌሎችን ሰዎች ስኬት፣ የሌሎችን ሰዎች መልክና አቋም መመዘኛ አድርገን የራሳችንን ዋጋ እንተምናለን። ራሳችንን ከሌሎች ጋር እያወዳደርን ነፍሳችንን እናደማለን። ብዙዎቻችን ውስጣችን ባዶ ሆኖ ሳለ በውጭ ግን ደስተኛ መስለን ለመታየት እንታገላለን። ሰዎች የሚሰጡንን ላይክና ኮሜንት የማንነታችን መለኪያ፣ የደስታችን ምንጭ አድርገን እንይዛለን። ሰዎች ካላጨበጨቡልን ዋጋ ቢስ እንደሆነን ይሰማናል። ይህ ለምን ሆነ? ለምን በራሳችን መቆም አቃተን? ለምን የሌላ ሰው ኮፒ ለመሆን እንፈልጋለን? ለምንስ እንለፋለን? ምክንያቱም መሰረታችንን ለቀን ከየት እንደመጣን በማን መልክ እንደተፈጠረንና ወዴት እንደምንሄድ ረስተናል። እውነተኛው ማንነታችን ያለው በኪሳችን ባለው ገንዘብ፣ በለበስነው ልብስ ወይም በሚከተልን ሰው ብዛት ሳይሆን እኛን በፈጠረው በአምላካችን እጅ ላይ ነው። ዛሬ ይህንን የጠፋብንን መሰረት ለማግኘት እኛ ወጣቶች ወደ ጥንታዊውና ወደማይለወጠው የኦርቶዶክስ ተዋሕዶ አስተምህሮ ወደ ቅዱሳት መጻሕፍት ለመቃኘት እንሄዳለን። የማንነት ቀውስን ለማሸነፍና እውነተኛ ማንነታችንን ለማግኘት ቤተክርስቲያናችን 3 ታላላቅ መስታወቶችን ታስቀምጥልናለች። በእነዚህ መስታወቶች ውስጥ ሆነን ራሳችንን አብረን እንመልከት። አንደኛ ከመጽሐፍ ቅዱስ ውስጥ ማስተዋል፣ አንተ የእግዚአብሔር አርአያ ነህ የሚለው የማንነታችን የመጀመሪያውና ትልቁ መሰረት መጽሐፍ ቅዱስ ነው። ቅዱስ ዳዊት በመዝሙረ ዳዊት ምዕራፍ 138 በቅንፍ 139 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ፣ ስራህም ድንቅ ነው፣ ነፍሴም እጅግ ታውቀዋለች ይላል። እያንዳንዳችን እኔም ሆንኩ እናንተ ዝም ብለን በአጋጣሚ የተፈጠርን አይደለንም። እኛ የተፈጠርነው በሥላሴ እጅ በእግዚአብሔር መልክና ምሳሌ ነው። የውበታችን የክብራችንና የማንነታችን ምንጭ እርሱ ራሱ አምላካችን ነው። በአዲስ ኪዳን በሉቃስ ወንጌል ምዕራፍ 15 ላይ ስለ አባካኙ ልጅ የሚነግረንን አስደናቂ ታሪክ እናስታውስ። ይህ ልጅ የአባቱን ቤት የልጅነቱን ክብር ትቶ ወደ ሩቅ ሀገር ሄደ። ገንዘቡ ሁሉ አባክኖ ሲያልቅ ማንነቱን አጣ። የአንድ ታላቅ ጌታ ልጅ የነበረ ሰው የአሳማ ጠባቂ ሆኖ አሳማዎቹ ከሚበሉት አሰር እንኳን ሊበላ ይመኝ ነበር። ይህ የማንነት ቀውስ ጫፍ ነው። የእግዚአብሔር ልጅ መሆኑን የረሳ ሰው የኃጢአትና የዓለም ባሪያ ይሆናል። የውበታችን የክብራችንና የማንነታችን ምንጭ ራሱ አምላካችን ነው። ባለፈው ጊዜ እንዳነሳነው ሁሉ በመጽሐፍ ቅዱሳችን በአዲስ ኪዳን በሉቃስ ወንጌል ምዕራፍ 15 ላይ ስለ አባካኙ ልጅ የሚነግረን አስደናቂ ታሪክ ባለፈው አንስተናል። አሁንም እንደው በጥቂቱ አንስተን እንለፋው። ታናሹ ልጅ ወይም አባካኙ ልጅ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ከጥቂት ቀንም በኋላ ታናሹ ልጅ ሁሉንም ሰብስቦ ወደ ሩቅ ሀገር ሄደ ይለናል። ንብረቱን ሁሉ ካባከነ በኋላ በዚያች ሀገር ጽኑ ረሃብን ተራበ። ወዳጆቼ ከፈጣሪ ርቆ ከአምላካችን ርቆ የሚገኝ እውነተኛ ስኬት የለም። ዓለም መጀመሪያ ትቀበላለች፣
ሁሉንም ነገርህን ከበላችና ካባከነችብህ በኋላ ግን ብቻህን ጥላ ትሄዳለች። ፍጹም ድሃ በሆነ ጊዜ ሄዶ ከሀገሩ ሰዎች ከአንዱ ጋር ተጠጋ። ያም ሰው እሪያዎችን ሊያሰማራ ወደ እርሻ ሰደደው። በአይሁድ ባህልና ሕግ እሪያ ወይም አሳማ እጅግ የረከሰ እንስሳ ነው። ክብር ያለው በአባቱ ቤት እንደ ልዑል ይኖር የነበረው ወጣት ዛሬ ክብሩን አጥቶ የረከሱ እሪያዎችን ወደ መጠበቅ ወረደ። እሪያዎቹ ከሚበሉት ምግብም ሊበላ ይመኝ ነበር፣ የሚሰጠው ግን አልነበረም። አስቡት፣ የሚሰጠው አልነበረም። ይህ የሚያሳየው የኃጢአት ባርነት ሰውን ምን ያህል ዝቅ እንደሚያደርግ ነው። ወደ ልቡ ተመለሰ የሚል አስደናቂ ኃይለ ቃል ይነግረናል። ይህች ቅጽበት የሕይወት መለወጫ፣ የመንፈሳዊ ለውጥ መጀመሪያ ናት። ወደ ልብ መመለስ ማለት ምን ማለት ነው? የራስን ስህተት ያለምንም ማሳበብ ማመን ማለት ነው። የሚገርመው ልጁ ወደ ልቡ ከተመለሰ በኋላ ተነስቼ ወደ አባቴ እሄዳለሁ የሚል ታላቅ ውሳኔን ወሰነ። ወጣቶች ሆይ መወሰን ብቻ በቂ አይደለም፣ ውሳኔውን ወደ ተግባር መለወጥ ያስፈልገናል። ልጁ ተነስቶ ጉዞውን ጀመረ። እዚህ ላይ ነው ትልቁ የመንፈስ ውጊያ የሚጀምረው። እኛ ለመነሳት ስንሞክር ሰይጣን በጆሮአችን እንዲህ እያለ ይንሾካሸካል። አሁንማ ረክሰሃል፣ የሠራው ኃጢአት እጅግ ከባድ ነው፣ ቤተክርስቲያን ብትሄድ እንኳን አትቀበልህም፣ የንስሐ አባትህም ይፈርዱብሃል፣ ጓደኞች ይስቁብሃል ይለናል። ወንጌሉ ታሪኩን ሲቀጥል ልባችንን በሚነካ መልኩ እንዲህ ይላል። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት፣ ሮጦም አንገቱን አቀፈውና ሳመው ይለናል። ይህንን ትዕይንት በጥልቀት በሐሳባችን ቦታው ላይ ሆነን እናስተውለው። በአይሁድ ባህል አንድ ትልቅ አባት ወይም ባለጸጋ ሰው በሕዝብ ፊት አይሮጥም። መሮጥ ክብሩን ዝቅ ያደርገዋል። ነገር ግን ይህ አባት የገዛ ክብሩን አልቆጠረም። የባህልን ሥርዓት ጥሶ ሮጠ። ልጁ አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም ብሎ ንስሐውን ሳይጨርስ አባቱ ግን በይቅርታና በፍቅር አቀፈው። የሰማያዊ አባታችን እግዚአብሔር ለእኛ ያለው ፍቅር ከዚህ በብዙ ሺህ እጥፍ ይበልጣል። ሁለተኛ፣ ከታላላቅ ሊቃውንት አንደበት የተገኘ ማስተዋል የሚገባን ነገር ወደ ውስጥ መመልከት። እኛ የምንወዳቸውና የምናከብራቸው ታላላቅ የቤተክርስቲያን አባቶች በተለይም ሊቃውንቱ የቅዱስ ዮሐንስ አፈወርቅ፣ የማር ይስሐቅ፣ የአረጋዊ መንፈሳዊ ትምህርቶች ስለ ማንነት አስደናቂ ምስጢር ይገልጡልናል። እነሱ ዓለምን ያሸነፉት ራሳቸውን በማወቅ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለዚህ ሐሳብ ሲያብራራ ይህ የቤተክርስቲያን ወርቃማ አፍ ማንነታችን በውጫዊ ነገሮች፣ በልብስ፣ በገንዘብ፣ በስልጣን ለሚለኩ ሰዎች ሲመክር እንዲህ ይላል። እውነተኛው አንተነት ያለው በለበስከው የሐር ልብስ ውስጥ አይደለም። እውነተኛው አንተነት ያለው በውስጥ ባለው የነፍስ ውበት ላይ ነው። ውጫዊ ጌጥ ዛሬ ኖሮ ነገ ያልፋል። በጎ ምግባርና እግዚአብሔርን መፍራት ግን ዘላለማዊ ማንነት ናቸው። እኛ ወጣቶች የማንነታችንን ዋጋ በምናጠልቀው ጫማ ወይም በምንይዘው ስልክ ስንለካ፣ ቅዱስ ዮሐንስ አፈወርቅ ግን ማንነት የክርስቶስ ማደሪያ የሆነችው ንጹሕ ነፍስ ናት እያልን ይገስጸናል። ታላቁ ሊቅ ቅዱስ ማር ይስሐቅ የዝምታና የጸሎት አባት የሆነው የማንነት ቀውስ ለምን እንደሚመጣ ሲያብራራ ከራሳችን ጋር ለመሆን ጊዜ ስላጣን መሆኑን ይነግረናል። በውስጥ ወዳለው የልብ ጓዳ በጸጥታ ግባ፣ ያኔ የሰማዩንም የምድሩንም መንግሥት ታየዋለህ። ሁለቱም አንድ ናቸው፣ መግቢያቸውም አንድ በር ነው ይለናል። እኛ ግን ከራሳችን ጋር መሆን እንፈራለን። ሁልጊዜ ጆሮአችን ላይ ማዳመጫ ሰክተን በሙዚቃ ወይም በሌላ ጩኸት ራሳችንን እናደነቁራለን። ጸጥታን እንፈራለን። ምክንያቱም ጸጥ ስንል የራሳችን የህሊና ድምፅ፣ የነፍሳችን ጩኸት ይሰማናል። ሊቁ ማር ይስሐቅ ግን ቆም ብለን በጸጥታ ራሳችንንና አምላካችንን እንድናገኝ ይመክረናል። የማንነት ማረጋገጫችን ትሕትና መሆኑ ሲነግረን ዓለም እኔ እበልጥ፣ እኔ ልታይ በሚል የትዕቢት መንፈስ ማንነትን ስትገነባ፣ ሊቁ ግን ትሕትና የክብር ሁሉ መሰረት ናት ይልናል። ራሱን ዝቅ የሚያደርግ ማንነቱን በክርስቶስ መስቀል ስር የሚያገኝ ሰው መቼም ቢሆን በዓለም ማዕበል አይናወጥም። ሶስተኛ፣ ማስተዋል የሚገባን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሊቃውንት ስናስብ የማዕተብ ምስጢር፣ የጥምቀት ምስጢር፣ የእኛይቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትና የትውፊት አባቶች ማንነታችን የምናውቅበትን ተግባርና ተጨባጭ መንገድ አዘጋጅተውልናል። ማንነታችን የሚጀምረው በምስጢረ ጥምቀት ነው። ሁላችንም በ40ና በ80 ቀናችን ስንጠመቅ ካህኑ አባታችን 3 ጊዜ በውሃ ውስጥ ሲያጠምቁ ከክርስቶስ ጋር ሞተን ከክርስቶስ ጋር እንነሳለን። በዚያን ዕለት ትልቁ የማንነት ለውጥ ይካሄዳል።
ስጋዊ ልደታችን አልፎ መንፈሳዊ ልደት የጸጋ ልጅነት እናገኛለን። አዲስ ስም ወይም የክርስትና ስም ይሰጠናል። ገብረ እግዚአብሔር፣ ገብረ ማርያም፣ ገብረ ክርስቶስ፣ ገብረ ጻድቅ፣ ኃይለ ሚካኤል፣ ተክለ ሃይማኖት እየተባልን የእግዚአብሔር ቤተሰብ መሆናችን ይረጋገጣል። ከዚህም አልፎ ቤተክርስቲያናችን በአንገታችን ላይ ማዕተብ ታስረናለች። ማዕተብ ዝም ብሎ ጥቁር ክር አይደለም። ማዕተብ የክርስትናችን የኦርቶዶክሳዊ ማንነታችን አርማ መለያ ነው። እኛም ወጣቶች ማዕተባችንን በአንገታችን ላይ ስናስር እኔ የክርስቶስ ነኝ፣ እኔ የሥላሴ ልጅ ነኝ፣ እኔ የቤተክርስቲያን አካል ነኝ ብለን ለራሳችንም ለዓለምም እያወጅን ነው። ዛሬ ግን አንዳንዶቻችን ፋሽን ለመከተል ብለን ማዕተባችንን እንመጥሳለን ወይም በተለያዩ ጌጣጌጦች እንታከዋለን። የማንነታችንን አክሊል አውልቀን የባርነት ቀንበር እንሸከማለን። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ትምህርታቸው ላይ አምላክ ሰው የሆነው ሰው አምላክ ወይም በጸጋ ሊያደርገው መሆኑን ያስተምራሉ። ክብርን የመሰለ ክብር፣ ይህንን የመሰለ ታላቅ ማንነት ይዘን ሳለ ለምንድን ነው በዓለም ፊት የምናንሰው? ለምንድን ነው በማንነት ቀውስ የምንሰቃየው? መልሱ ግልጽ ነው። እውነተኛ ማንነታችንን ኦርቶዶክሳዊ ክብራችንን ረስተን የሌሎችን የሐሰት ማንነት ለመዋስ ስለሞከርን ነው። እኛ ግን የነገስታት ንጉሥ የጌቶች ጌታ የሆነው የልዑል እግዚአብሔር ልጆች ነን። ይህንን ስናውቅ ማንነታችን በዓለት ላይ ይመሰረታል። በአጠቃላይ የተወደዳችሁ ወንድሞቼና እህቶቼ ዛሬ የተነጋገርነው እጅግ ጥልቅ የሆነውን የማንነታችንን ምስጢር ነው። የማንነት ቀውስ መፍትሄው ሩቅ አይደለም። መፍትሄው ያለው በእያንዳንዳችን ልብ ውስጥ ቤተክርስቲያናችን በሰጠችን የጸጋ ልጅነት ውስጥ ነው። ዓለም አንተ ይህንን ትመስላለህ ብላ የለጠፈችብንን የሐሰት መታወቂያ ቀዳደን በመጣል መጽሐፍ ቅዱስ አንተ የእግዚአብሔር አራያና አምሳል ነህ የሚለውን ዘላለማዊ እውነት ልንለብስ ይገባል። ቅዱስ ዮሐንስ አፈወርቅ እንዳስተማረን ማንነታችንን በነፍሳችን ንጽህና ላይ እንገንባ። ሊቁ ማር ይስሐቅ እንዳዘዘን ወደ ውስጣችን ገብተን በጸጥታ ራሳችንን እናዳምጥ፣ ትሕትናን እንላበስ። የዛሬው ተግባራዊ ምክራችን ይሄ ነው። በሳምንት ጠዋት ከእንቅልፋችሁ ስትነቁና ማታ ልትተኙ ስትሉ መስታወት ፊት ቁሙ። ራሳችሁን በመስታወት እያያችሁ ከዓለም ያገኛችሁትን ስም ሳይሆን የክርስትና ስማችሁን የጥምቀት ስማችሁን ጥሩ። እኔ ክርስቲያን ነኝ፣ እኔ ገብረ ሥላሴ ነኝ፣ እኔ ወለተ ማርያም ነኝ፣ እኔ ወልደ እያላችሁ ስማችሁን አስገብታችሁ ጥሩ። እኔ በእግዚአብሔር መልክ የተፈጠርኩኝ በክርስቶስ ደም የተዋጀው የሥላሴ ማደሪያ የሆነች ንጽሕት ቤተ መቅደስ ነኝ። ማንነቴን አልጥልም፣ በሰው መገመትም አልለካም። ማንነቴ ያለው በአባቴ እጅ ላይ ነው ብላችሁ ለራሳችሁ ንገሩ። በአንገታችሁ ያለውን ማዕተብ ዳብሳችሁ በመሳም ጸልዩ። ይህንን ስታደርጉ ውስጣችሁ በሰላም ሲሞላ የማንነት ቀውስ እንደ ጉም ሲበተን ታዩታላችሁ። እንግዲህ እግዚአብሔር አምላክ ይህንን ጥልቅ የማንነት ምስጢር አውቀን በክብራችን ጸንተን እንድንኖር እንደ አባካኙ ልጅ ወደ አባታችን ቤት በንስሐ እንድንመለስ ቅዱስ ፈቃዱ ይሆንልን። ይህ አጭር የሕይወት ጉዟችን የሚያበቃው በእርሱ እቅፍ ውስጥ መሆኑን ፈጽሞ አንርሳ። ይህ ትምህርት ለእናንተ ጥሩ አስተማሪ ሆኖ ካገኛችሁት በማንነት ቀውስ ውስጥ ላሉና የሕይወት ትርጉም ለጠፋባቸው ሌሎች ወጣት ወንድሞቼና እህቶቼ ሼር በማድረግ እንድታደርሱ ጥሬን አቀርባለሁ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ሳምንት በጉብዝና ወራት መርሃ ግብራችን ደግሞ እጅግ ጥሩ የሆነ ሐሳብ ያወያየናል፣ ያስተምረናል ብዬ ያሰብኩትን ሐሳብ ወደ እናንተ ይዤ እመጣለሁ። የአምላካችን ቸርነት የድንግል ማርያም ምልጃ በረከት ከሁላችንም ጋር ይሁን። ስብሐት ለእግዚአብሔር።